አሁን የተመለከታችሁት የአንዶሉ በጣም ስትመለከቱት ሲምፕል ይመስላል፣ ግን የአንዶል መፍጠን አለንካር ወይንም ደግሞ በድምፅ ብቻ የሚባለው አሁን በመደበኛ ኖታ ዶ ሬ ሚ የሚለው ወደሚል ይመጣል ማለት ነው። አለንካር ወይንም ደግሞ በድምፅ ብቻ የሚባል ውጣ ውረድ። ስለዚህ ይሄ ፈጠነ ማለት ወደ ምን ያመጣናል ማለት ነው? ወደ ሙክሪ ወይንም ወደ ቅላጼ ወደ ምን ያመጣናል ማለት ነው። እንግዲህ ቅላጼ ስንነጋገር ሰፊ ነገር ቢሆን በጣም ሲምፕል ነገር ነው። መፍጠን ማለት ነው በሁለት ድምጾች መካከል ያለ ፔስ በሚፍጥ ጊዜ የሚፈጠር ነገር ነው። ስለዚህ የሚለውን ያመጣል ማለት ነው። አሁን ይሄንን ስንለማመድ ሁለት አይነት አለማመድ አለ። አንደኛው እያንዳንዱ ፊደል በፊደል መቀለጽ ነው። ሁለተኛው አለማመድ ግን እየቀለጹ መጨረሻዎቹን ሊሆን ይችላል፣ ወይንም ደግሞ መሃሉን ሊሆን ይችላል፣ ወይንም ደግሞ የተመረጠ ብቻ ድምጽ ሊሆን ይችላል ማለት ነው። እና አሁን ስንመራመረው ሙሉን ብለን ብንጀምር ወደሚል ይመጣል ማለት ነው። ይሄኛው ግን at the same time it will be very tiring ምክንያቱም አንጠቀመው። እርግጥ ይሄን የሚለማመድ ሰው ለሌሎቹ ቅላጼዎች እና በተለይ ደግሞ ለጉሮሮ ስራ ለማናቸውም ዜሞች ምን እየያዘ ይመጣል? ጉልበት፣ ጥንካሬ ይኖረዋል ማለት ነው። ግን ይሄንን ብቻ መለማመድ መፍትሄ አይደለም። ይሄኛው ሳ የምነው አንዶለሙን ወደሚል ይመጣል ማለት ነው። አሁን ይሄኛው ወደ ምን አመጣ ማለት ነው? መጨረሻዎቹ ለምሳሌ በአማርኛ መዝሙር 1 ልበላችሁ። ይሄውም ጥያቄ ከአንድ ወንድሜ ነው የመጣውና ምንድነው የሚለው የተፈጥሮ እክልስ ካለብን ይላል። እርግጥ ሁሉም ሰው ጉሮሮ ተመሳሳይ ይዞታ ላይ አይገኝም። ይዞታ ስለ የቤት ይዞታ ይመስላል፣ ግን ይዞታ የሚባል ነገር አለ። ይዞታ በአጭሩ ምን መሰላችሁ? ማንኛውም ተፈጥሯዊ እክሎች ወይንም ደግሞ ተፈጥሯዊ አድቫንቴጆች፣ ተፈጥሯዊ የሆኑ ብርታትም ድካሞች አሉ። ለምሳሌ አንዳንድ ሰዎች ከአፍንጫ ጋር የተገናኘ ችግር አለባቸው። ስለዚህ ሲያዜሙ የማነፍነፍ አይነት ነው የሚል አይነት ነገር አለ። በዛው ልክ ጉሮሯቸው ችግር የገጠማቸው ሰዎች አሉ። በአንድም በሌላ መልኩ ልጅ ሆነው በተፈጥሮ አንዳንድ ሰዎች በአፋቸው ውስጥ የተፈጠረ ችግር አለ። ኢናውንሴት በትክክል ቃላትን የማይችሉ በጣም በሚገርማችሁ ነገር እኛ ሀገር እንኳን ብዙም የለም ያ ችግር። ግን እንትን አለች ውጪ እንግዲህ ፎሬነሮች ላይ የሚስተዋል ችግር እና ቃላት ሲሉ ሰ አሁን እኛ ጋር መንተባተብ የምንለው ነገር አለ። መንተባተብ አለ ብዙ ዓለማት ላይ አለ። ግን በተጨማሪ ደግሞ ምን አለ መሰላችሁ ችግር ሰ የምትለዋን ቃል ወደ ማለት የሚመጡ ሰዎች አሉ። ስለዚህ ለምሳሌ ሰላም አይነት ነገር ወይም ደግሞ ሰራዊት ሰላም እንዲህ የሚሉ ሰዎች አሉ። ስለዚህ ከምላስ ከጥርስ ጋር በተገናኘ አፍ ይዙ ይሄ እንትኑም ማለት ነው ጆ ያቀማመጡ በተገናኘ ጉሮሮ በተገናኘ አፍንጫ በተገናኘ በተጨማሪ ደግሞ እቺ የሳውንድ ቦክስ በተገናኘ ችግሮች ይመጣሉ። እነዛ ችግሮች ሶልቭ የሚሆኑ አሉ፣ ሶልቭ የማይሆኑ አሉ። በጥረት ታያዋቸዋላችሁ ልዩነቱን።
አንድ በጣም ያዩዋት ልጅ ነበረች፣ አይዶል ላይ የምትወዳደር ነበረች እና ሰ የምትለዋን ቃል በጣም ያስቸግራት ነበር እና ብዙሃኑ ነገሮች በልምምድ ነው የሚስተካከሉት። ግን ትክክለኛ መምህር መገናኘት አለባችሁ፣ ትክክለኛ ጤና ባለሙያ መገናኘት አለባችሁ። እና መጀመሪያ ላይ አይዶል ላይ ስትመጣ በጣም ጥሩ ድምፅ አላት፣ በጣም የሚወደድ ድምፅ እና በጣም ቆንጆ እንትን ነበረች፣ ተወዳዳሪ ነበረች። እና ሲሰሙት ግን ሰ የምትለው ቃል አልገባኝም ማለት ሰ የሚል ቃል ችግር አለብሽ እንዲህ አሏት። አለብኝ አለቻቸው። እና አይዶሉ እስኪያልቅ ድረስ ባለው ጊዜያት ማለት ነው በሚገርማችሁ ሁኔታ ዶክተር አገናኝተዋት የቮካል ልምምድ ደግሞ እያደረጉላት መምህራኑ ከዶክተር ጋር ተገናኝታ ማስተካከል የምንችልበትን መንገድ እቺ ሰ የምትለውን ቃል እንዲስተካከል ረዷት ማለት ነው። እና በዶክተር የሚስተካከሉ ነገሮች አሉ፣ በዶክተር የማይስተካከሉ ነገሮች አሉ፣ በልምምድ የሚስተካከሉ ማለት ነው። አሁን በዜማ ስንለማመድ እንዴት ነው ያለው ነገር? ማለትም እስካሁን ኖቶቹ ላይ ነው በደንብ እየሰራን ያለ ነው፣ ቀለማቸው ምናቸው። አሁን መዝሙር ስንዘምር እንዴት ነው የምንዘምረው? እንዴት ብለን የምንረዳው? እንግዲህ መዝሙር መዘመር ቀላል አይደለም። አንድ መዝሙር ለመዘመር አንድ ሰው ግዴታ ምን ማወቅ አለበት? ያለ ምንም ማለት ነው ያለ ምንም ማሰብ መዝሙር መስማት መቻል አለበት። መስማት በቃ ዝም ብሎ መስማት በቃ ዝም ብሎ ከዛ በኋላ ወዲያውኑ ይነሳና ማለት ነው። ለምሳሌ የኪነ ጥበብ የሊቀ መዝሙራን ኪነ ጥበብ መዝሙር እንደ ቸርነት ሰማው 5-6 ጊዜ እንደ ቸርነት አቤቱ ማረን እንደዚህ ማለት ነው። ለምሳላችሁ የዜማ ባህሪዋ የመዝሙር ባህሪው አንድ ሰው ወደ መዝሙር መርዳት የሚመጣው ዝም ብሎ ሲዘምር ነው። ከዛ በኋላ ነው እያስተካከለ የሚመጣው። ስለዚህ የሰማችሁትን ለመዘመር ቸኩሉ፣ እንዳትዘገዩ። የሰማችሁትን ወደ መዝሙር ግቡ፣ ወዲያውኑ ወደ መዝሙር የሰማሁትን ብዙ ችግሮች ሊኖሩ ይችላሉ። ዝም እየመዘምር ከዛ ትቀመጡና ሊሪክሱን ትጽፋላችሁ። ከዛ በኋላ ከዚህ በኋላ የሚሆነው ምንድነው? ሊሪክሱ ጀስት ጋይድ እንዲያደርጋችሁ ነው እንጂ አሁንም ቢሆን ዜማ ልምምድ ላይ አይደላችሁ። አትለማመዱም ዜማ መለማመድ። ዜማ ማለት ፋሚላራይዝ ማድረግ ነው። የሰውየውን ስታይል ትሰሙታላችሁ በየቀኑ። ከዛ እንትን ታደርጋላችሁ፣ እየወረሳችሁ ትመጣላችሁ። አንዳንድ እንትኖችን ጣዕሞችን ከዛ ላይ ፍሌቨሮችን ምናምን ትወስዳላችሁ። ከዛ በኋላ ነው መጨረሻ ነው ስፔሲፊክ ተገብተው ሊሪክስ በሪክስ ሆሄ በሆሄ ማስመሰል የምጀምር ሰው። ሁሉም ነገር የሚጀምረው ከምንድን ነው? ከመስማት ከማለት ዝም ብሎ። ስለዚህ እንደ ቸርነት እችኛዋ ኬት መጣች ቅላጼ ስሰማው ረጅም ጊዜ ስዘምረው ዝም ብዬ እንደ ቸርነት አንድ እይታ። ከዛ በኋላ ይህንን አረኩኝ አይደለ? ከዛ ከሰውየው እየሰማው ስመጣ ያንን ዜማ አንድ የሚሰጠኝ ነገር አለ፣ ፍሌቨር ስታይል። ስለዚህ ያ ዘማሪ ምናልባት ጉሮሮ ቀጭን ሊሆን ይችላል፣ አንዳንዱ ደግሞ ወፍራም፣ አንዳንዱ ደግሞ ምን የሆነ ነው አየር ያለበት ብረት የሆነ ነገር ሊሆን ይችላል። አንዳንዱ ደግሞ በጣም ድድር ያለና ጥንክር ያለ ቃላት የሚጠቀም አብሮ ከቅኝቱ ጋር ለምሳሌ ይበላሃለን ብትሰሙት ላሃላ ይሄው ለኛ ዘማመር ያባቶቻችን አይደለም። የአለቃ ተሰማን የሰማ ሰው በጣም ይገርማል። ዝናቡ መጣ ዳመናው። አሁን ይሄንን ወደ ማስመሰል ስመጣ ነው እንጂ እሳቸው መጀመሪያ ሲሰማው እንደሱ ያለ መዝሙር እዚህ አሁን እንደ ቸርነት ሲሰማው እንደ አሁን ምን ጨመርኩኝ? አዲስ በኖት ፕሮግሬሽንን የሚረዳኝን ምን ጨመርኩ? ይዘት የምትባለው ምልክት ጨመርኩ። ስለዚህ ይዘት እርጋታን ታመጣለች። ስለዚህ እንደ ቸርነት ከዛ ምን ትረዳላችሁ መሰላችሁ? እያንዳንዱን ቃላት ወደ መረዳት ትመጣላችሁ። በተጨማሪ
ፕሮናውንሴሽኑ ጆሯችሁ ላይ በትክክል ማቃጨል። ምክንያቱም ስሰሙት ብዙ ቆይታችኋል። ኪነ ጥበብ ሲዘምረው ኢናውንሴት እንዴት ቃላት እንደሚያደርግ ትሰማላችሁ። ስሰሙ አብሮት ምኑ ይመጣል ማለት ነው። ቃላቱ እንዴት አጣጣላቸው፣ አጠባበቁ፣ ማላላት እንዴት ነው የሚጠቀመው ያንን። ስለዚህ ይዘቱ ይጠቅማችኋል። ከዛ በኋላ ያንን ግጥም ስትጨርሱ ደግማችሁ ትሰሙታላችሁ። እናንተ እና እሱ አብራችሁ እየዘመራችሁ እንደ ቸርነት አቤቱ ማረኝ። እችኛዋን እሱ ላይ ትሰሙታላችሁ። እናንተ ወደ ማስመሰል ነው የምትመጡት። እናንተም ተፈጥሮ ጥርሳችሁ ገጠም ማድረጋችሁ እችኛዋን እንድቻርጋችኋት ወደ ማለት ነው። ከዛ በኋላ የሁሉ ማስመሰል እሱ ጋር ይቀርና ምን ይመጣል? አሁን ምን ይመጣል? ንገሩኝ። ወደ ራሳችሁ ገብቷችኋል። ምልክቶቹ ገብታችኋል። አዘማመሩ፣ ሂደቱ፣ ፍሰቱ ገብቷችኋል። የቱ ጋር እንደሚቀለጽ የቱ ጋር እንደማይቀለጽ ገብቷችኋል። እርግጥ ቅላጼ የራስም ነው። ከዛ በኋላ ምንድን ነው ያንን ሁሉ እሱን አስመስላችሁ ከመጣችሁ ወደ ራስ። ስለዚህ ሱራፌል ሲዘምረው እንዴት ነው ማለት ነው? እንደ ቸርነት አቤቱ ማረኝ፣ አቤቱ ማረኝ እንደ ምሕረትህ እያልኩ ዘምራለሁ ማለት ነው። አሁን ይሄ ምን መሰላችሁ? ወደ ራስ የማምጣት ግዴታ አለባችሁ መጨረሻ ላይ። ምክንያቱም ተማሪ ምንም እንኳን መምህሩን እየመሰለ ቢሄድም የራሱ ላይ ያለው የራሱ ወዝ አለው። የራሱ ተማሪ ምንም እንኳን መምህሩን እየመሰለ ቢሄድም የራሱ ላይ ያለው የራሱ ወዝ አለው። የራሱ ጣዕም አለው። ፍሌቨሮች አሉ ጉሮሮ ላይ። እነዛን ምን ማድረግ አለበት? ማውጣት አለበት። ስለዚህ እንዲህ ስታደርጉ ዝማሬዎች ይረዷችኋል፣ እናንተም ትረዳችኋላችሁ። ከዛ በኋላ ወደ ማስመሰልና ወደዛ መሆን ሰው አትመጡ። ዩ ዊል ቢኬም ዩ the best you ትሆናላችሁ ማለት ነው። ስለዚህ እንግዲህ ቆይታችን እስካሁን ይሄ ነበረ። በርቱልኝ፣ ያበርታችሁ። እግዚአብሔር የማያስችለን ነገር የለም። ልንገራችሁ፣ ከተጠጋ ነው። እኔ ትላንት ዕለት የነበረኝን ችሎታና አሁን ያለኝን ችሎታ አልነግራችሁም እንዲህ ብዬ። ምክንያቱም በለውጥ ውስጥ ነው ያለፍኩት፣ ብዙ ለውጦች ውስጥ ነው ያለፍኩት እና የተፈጠርኩበት አይደለም። ችሎታም አልነበረኝም፣ ግን ልምምድ ገርቶኛል። ዝም ብዬ ነው የተለማመድኩት። ዛሬ ለእናንተ በዚህ መልኩ ተለማመዱ ልበል እንጂ እኔ ስለማመድ እንዲህም የሚነግረኝ አልነበረም። የነበሩትም ነገሮች ደግሞ ሩቅ ናቸው ለእኔ። ብዙ ነገሮች አእምሮዬም አልተከፈተም ነበር። ሰው በአቅሜ ነው የሞከርኩት እና ዛሬ ላለሁበት እነዛ ሁሉ ጥረቶች ረድቶኛል። ከዚህም በኋላ ብዙ አለኝ ትምህርት። ስለዚህ እናንተ እንዳታስቡ፣ ቶሎ እንቀየራለን እንደብራችሁ እንዳታስቡ። አይ አልቀየርም በቃ ይሄ ሁሉ ለፍቼም አትበሉ። በሂደት ይሆናል። የምታውቁት የአንድ ነገርን ተጀምሮ ታግሶ በሂደት ውስጥ የሚመጣውን ለውጥ ሰዎች ሲነግሯችሁ እንዴ አንተ መቼ ጀመርክ እንደዚህ ደግሞ እና ወዲያውኑ ይገርማችኋል። እናንተ ላታዩት ትችላላችሁ ለውጣችሁን። እኔ ብዙ ጊዜ ሪካርድ አደረግና ራሴን እሰማለሁ፣ መልሼ እሰማለሁ። ለውጥ አላይበትም። ግን የሚገርማችሁ ነገር ለሰው ማሳየት ስትጀምሩ ለውጥ ትመለከታላችሁ። እና ሰዎችን ማስገምገም፣ መምህራን ጋር ሄዶ ማስገምገም ጉሮሯችሁ ምን ያህል እንዳደገ እናንተ ምን ያህል እንዳደጋችሁ ያሳያችሁ። እና ፈጽሞ አትቁረጡ ተስፋ። ብርታት ይኖራችሁ። እግዚአብሔር ይረዳል፣ እግዚአብሔር ያግዛል፣ እግዚአብሔር ለፈለገው ይሰጣል። እና በትህትና መምህራኖቻችሁ እግር ስር ሆናችሁ በመማር በእውነትም ደግሞ በትዕቢትም አይደለም በትህትና ለትዕቢትም አይደለም ለትህትና ዜማን ውደዷት። ዜማም ትከፍላችኋለች። እግዚአብሔርን ማመስገን ውደዱ። እግዚአብሔርን ስታመሰግኑ እግዚአብሔር እጥፍ የሚሰጥ አምላክ ነው እና ትንሽ አመስግናችሁት ደስ የሚለው አምላክ ነው። ለምን ዓለም በአሁኑ ሰዓት የት እንዳለ ታውቃላችሁ። ስለዚህ እናንተ ግን ለመዝሙር ራሳችሁን እየሰዋችሁ ስለሆነ በክርስቶስ ፊት እግዚአብሔር እጥፍ ይሰጣችኋል ጸጋ። ትህትና ይኑራችሁ። ጸሎት ጨምሩበት። ብርታት ትሆናለች። ሰላም ለኪ ብርታት። ከመዝሙሮቼ ሁሉ መጨረሻ ሰላም ለኪ ደግማለሁ። ኃይል ሰጠኛለች እመቤቴ። እመኑት። ስታምኑት እሱም ይታመንላችኋል እና በርቱ፣ ያበርታችሁ። ሰላም እግዚአብሔር ይብዛላችሁ። አመሰግናለሁ ስለሰማችሁ።